ዛሬ ትክክለኛ መዳም ቤት ውስጥ የምሰራውን ስራ ላሳያችሁ ነው። እንዲሁም በየወሩ እንደዚህ በፖስታ ታሽጎ እንዴት ጫጎብር እንደማገኝ ምን ሰርቼ እንደሚከፈለኝ ዛሬ በደንብ አድርጌ አስረዳችኋለሁ ማለት ነው። አብራችሁን ቆዩ። በተለይ ስራ ለምታማርጡ የመዳም ጩኸት የመዳም ቤት ስራ መረረኝ እያላችሁ ምንድን ባለው ፕላናችሁን እያበላሻችሁ ለምትወጡ ለምትገቡቶቼ ይጠቅማችኋል። ቪዲዮ ላይክ አድርጋችሁ እስኪ ጀምሩልኝና እስከ መጨረሻ እዩት። አሁን ትጠቀሙበታላችሁ። አንድ ብዬ ጀምራለሁ። በደንብ ተመልከቱ የሀገሬ ልጆች። ያው እንግዲህ ብቻዬን ስለሆንኩኝ ግን እቺ መጥረጊያ ናት። በጣም ነው የምወዳት። ደግሞ በጣም ትመቻለች ከምላችሁ በላይ ወላይ ከምሬ ነው፣ እየቀለድኩ አይደለም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱ ማለት ነው የሀገሬ ልጆች። ያው እንዳልኳችሁ ብቻዬን ስለሆንኩ ለመቅረጽ ብዙም አይመችም። ስልኬን አጋድሜ ቀርጬው ሙሉውን ባሳያችሁ ደስ ይለኝ ነበር፣ ግን ኢንሻአላህ አንድ ቀን አሳያችኋለሁ። በዚያ ላይ ሰዎችም ስለነበሩ ነው ለመቀረጽ ትንሽ ያልተመቸኝ እንጂ ችግር የለም ማለት ነው። ያው የምኖረውን ህይወትና በየወሩ ሁሌ በፖስታ ታሽጎ ጫጎ ጫጎ ብር የሚያስገኘኝን ስራዬን ነው የማሳያችሁ ማለት ነው። እንደምታይኝ ከግቢ ውጭ ነው ያለው፣ ከግቢ ውስጥ አይደለውም። የውስጠኛውን ግቢ ሌላ ጊዜ አሳያችኋለሁ፣ እሱም በጣም ሰፊ ነው። ዛሬ ግን የማሳያችሁ የውጭ ነው። ተመልከቱ፣ ይታያችኋል የሀገሬ ልጆች። ዝም ብላችሁ እዩ ማለት ነው። ላሳያችሁ፣ ተከተሉኝ፣ እዩ። ይሄ እንዳለ የመኪናው ማቆሚያ አይደለም። ይሄ ግንባችሁ ይሄ ሌላ ነው፣ በጎን ያለ ነው ማለት ነው። እስከ ታች ድረስ መኪናው እስከሚያልፍበት ድረስ ይጠረጋል ማለት ነው። ገብቷችኋል? ገና እያስጀመርኳችሁ ነው። እናንተ ብቻ አብራችሁን ቆዩ። ብዙ ነገር እዩት። አንድ ሳምንት ሳልጠርገው ቀርቼ ይሄ እንዴት እንደሆነብኝ ተመልከቱ። ከጎረቤቶቻችን ዛፍ አለ። ገብቷችኋል? እና ከጎረቤቶቻችን ያለው ዛፍ ቅጠሉ እየረገፈ ይመጣና ወደኛ ይከማቻል ማለት ነው። ገብቷችኋል? የነሱ ቦታው አይመችም። ከዛ ታች ራሱ እዩት እንዴት እንደተጠራቀመብኝ ማለት ነው። ይህ ሁሉ የሚሰራ ማን ነው? ነኝ የሚሰራ ቆሻሻ የሚጥልልኝ፣ አትክልቶችን የሚንከባከብ፣ አትክልቶችን ውሃ የሚያጠጣ በየወሩ 200 ድርሃም የሚከፈለው ሰውዬ አለ። እሱ ይሄን አይመለከተውም። ገብቷቸዋል? እሱ ይመጣል፣ ቆሻሻውን ብቻ ይጥላል፣ አትክልቶችን ተንከባክቦ ይሄዳል። ይሄን ስራ የመስራት ግዴታ ያለብኝ እኔና እኔ ብቻ ነኝ ማለት ነው። ግን ደስ እያለኝ ነው የምሰራው። የሚገርማችሁ ነገር በጣም ደስ እያለኝ ወላሂ። ለምን እንደሆነ ታውቃላችሁ? አንድ ነጻነት አለው። ገብቷችኋል? በፈለኩት ሰዓት ነው በፈለኩት ጊዜ ነው የምጠርገው። ጭቅጭቅ የለብኝም ማለት ነው። ሁለት ደግሞ እኔ እንደዚህ ዋጋ ከፍዬ እኔ እንደዚህ ደክሜ ለቤተሰቦቼ የሆነ ነገር አድርጌ በዚያ በማገኘው ብር ቤተሰቦቼ ሲደሰቱልኝ እንደማየት የሚያስደስተኝ ነገር የለም። ወላይ እውነቴን ነው የምላችሁ እና አልሐምዱሊላህ በጣም ደስ እያለኝ ነው የምሰራ። እዩት ማለት ነው እንዴት እንደሚቆለል ከኛ ከምኑ በላይ የእነሱ እንትን በጣም ነው የሚገለኝ። አይደለም ከውጩ ከግቢው ውጭ ቅርና ውስጥ ላይ ራሱ በጣም ያቆሽሽብኛል። ይሁትላችሁ እንዳለ እዚህ የተቆለለው ቅጠል ነው። አንድ ሳምንት አልጠረኩትም። እንዳልኳችሁ እጠርጋለሁ ወይንም አጸዳለሁ ስላችሁ በየሳምንቱ አይደለም። በእርግጥ በዚህ አጋጣሚ አንድ ነገር ልንገራችሁ የሀገሬ ልጆች፣ ብቻን መስራት በጣም ነጻነት አለው። ይሄ የምታዩት ሁሉ የሚጠረግ ነው። ገና አሳያችኋለሁ። እናንተ ብቻ እስከ መጨረሻ እዩት። ብቻን መስራት ብዙ ጥቅም አለ። ይታያችኋል? እስከ ታች ድረስ እስከ መስመሯ እስከ ነጯ መስመር ድረስ ይጠረጋል ማለት ነው። ሰውዬው ሲያኝ አንዳንዴ ኧረ ተይ ይለኛል። መኪና ፍሬም በጥሶ ሊመጣ ይችላል፣ ጥንቃቄ አድርጊ ምናምን ይላል። ብዙ ጊዜ የሚጠርግ ደግሞ ማታ ነው ማለት ነው። እና ብቻን መስራት ጥቅም አለው አንዳንዴ ብያቸዋለሁ። ምንድን ነው ጥቅሙ ካላችሁኝ፣ እኔ እዚህ ቤት ብቻዬን ነው የምሰራ። ገብቷቸዋል? አልሐምዱሊላ ብዙ አመት ኖር ያለው በነጻነት ነው የኖርኩት። አላህ ያቆያቸው ብቻ መጨረሻውን ያሳምርልኝ። ከዛ ካላችሁኝ ሴትዮ አንዳንዴ በሰዓታት የሚሰሩ የቀን ሰራተኞችን እያመጣች ግቢውን በሙሉ ታስጸዳልኛለች። ገብቷቸዋል? እሷም በፊት እጇ ደህና ሳለ ሳማ ትጠርግ ነበር። በጣም ትወዳለች የግቢ መጥረግ። በነገራችን ለአብራን የምታጣርገኝ የነበር። አሁን ግን 2 አመት ሊሆናት ነው አቆማለች። እጇ አይሰራም ማለት ነው። እጇን አመሊያ ተደርጋ እና ግን አሁን ኤድ ሲሆን እንደዚህ ስራ ሲበዛብኝ የሆነ ፕሮግራም ምናምን ካለባቸው ሰራተኛ መታ ታስጸዳልኛለች። እና በዚህ አጋጣሚ ደግሞ ብቻ መስራት አንዳንዴ ጥቅም አለው ማለት ነው። ብቻዬን ስለሆንኩ ነው የምታደርግልኝ። ገብቷቸዋል? ሁለቱ ናችሁ ብሰሩ ራሱ የሰራችሁ አይመስላችሁም። አንድ ሁናችሁ ስትሰሩ ትወደዳላችሁ፣ ትከበራላችሁ የሀገሬ ልጆች። በዚህ አጋጣሚ
ሰዎቹ ጥሩ ሆኖላችሁ በስራ ምክንያት ብቻ ስራው ስለበዛባችሁ ብቻ ሰራተኛ አምጪል ምናምን እያላችሁ የምትጫጫው ካላችሁ ይቅርባችሁ። ወላሂ እዚህ ዱባይ ራስ ኸይማ የኔ ያጎቴ ልጅ አለች ተቃጥላ ልትሞት ነው ብታይ። የምታመጣላት ሰራተኛ ደግሞ አልምጦች ናቸው። ተመልከቱ። እዚህ ላይ ደግሞ እንግዲህ ላሳያችሁ። ቴምር እንግዲህ እየደረሰ ነው። ተፈደሉ እሸት አቀብላቸዋለሁ። በነገራችን ላይ እንግዲህ ሰው ባለው ሰው በባህሉ ነው እና እኛ ሀገር እሸት ሲደርስ በእሸት እንደምንጠያየቀው ሁሉ እዚህ ሀገር ደግሞ የቴምር እሸት ሲደርስ በየቤቱ እየተዟዟሩ ይሰጣሉ ማለት ነው። የእኛ እንኳ መንገደኛው ነው በልቶ የሚጨርሰው ብታዩ። መንገደኛው እንዳለ መኪናቸውን እያቆሙ እነዚህ ምድር የከባድ መሳሪያ ልል ነበር ድሃ ላይ ትያድሴ የትልልቅ መኪና ሹፌሮች ምናምን ሩቅ መንገድ የሚጓዙት ማለት ነው ያቆሙና ቴምር ቆርጦ ምናምን አንዳንዴ ደግሞ ጀረሳ ጭሆ ውሃ ስጪ ብለው። በዚህ አጋጣሚ ሴት ወይም በጣም ነው የምወዳት። ሰው ውሃ ብሎሽ እንዳትከለክል ትላለች ብታት እና እነሱ ናቸው የሚሉት። ተመልከቱ ያገሬ ልጅ ይሄ ሁሉ የሚጠረግ ነው ወላሂ እዩት። ይሄ ሁሉ ማለት ነው አሁን ከኛ ጎረቤቶች አሉ እንደዚህ ያለው እንትናቸው አይጠረግም። የእነሱ ስለሚከመር ነው ወደኛም የሚመጣ። እዩት እስኪ ሲያምር መሻላ በሉ እናንተ። አምርም የዘንድሮ ደግሞ ይለያል። እዩትላቸው ያገሬ ልጆች። የኔ ውድ ጓደኛዬ መለወጬ በጣም ነው የምወዳት ቡሩሿን። በነገራችን ላይ አያቸው ሀገር አሁን ከኛ ጎን አዲስ ሰዎች የገቡ ናቸው። ይሄኛው ገና እንደምታዩት እንትን አልተሰራለትም ማለት ነው። ምንድን ባለው አላውቅም። ልክ እንደኛ እንደዚህ ያለ አልተሰራለትም። ሴራሚክ አይደለም። ንገሩኝ ስሙ ጠፍቶብኝ እንጂ አውቃለሁ። ይታያቸዋል። በዚህኛውም በዛኛውም ጎን ነው የሚጠረገኝ። በቃ ብቻዬን ሲሆን 3 ቀን ነው የምጠርገው። 3 ቀን ሙሉ ለሁለት ሰዓት ያለ ማቋረጥ ጸጥ ብዬ እጠርገዋለሁ። 3 ቀን በዚህኛው 1 ቀን 2 ሰዓት፣ በዚህኛው 1 ቀን 2 ሰዓት፣ በዚህኛው 1 ቀን 2 ሰዓት። በጣም ሰፊ ነው። ግን ሱብሃንአላህ እኔ የሚገርመኝ ነገር ይሄን ሁሉ ግቢ ያለው ቤት ይዛ የኔ ሴትዎ ቤቴ ትንሽ ነው እያለ ነው የምታማረው። ለምን ብትሉ አሁን ይሄ በአንደኛው ጎን ነው። ይሄ በአንደኛው ጎን ነው ገብቷቸዋል። በግልባጭ ደግሞ ይሄን የሚያክላለ ግን ያንን እኔን አይመለከተኝ። ለምን ብትሉ ሰውየው አንድ ቪላ ሰራና ያን ቪላ ለሁለት ከፈለው ማለት ነው። ፎቁንም ታቹንም ለሁለት ከተከፈለ በኋላ ከአንደኛው ጎን አንደኛዋ ሚስቷ ከአንደኛው ጎን አንደኛዋ ሚስቷ ነበረች የምትኖር ማለት ነው። ከዛ ተመልከቱ መኪናው እስከሚሄድበት ድረስ ነው የምጠርግ። የማሳያችሁ በምክንያት ነው ያገሬ ልጆች። ቀደም ሲል እንግዲህ መግቢያ ላይ ቀንጨባ አድርጌ ያሳያችሁ ቪዲዮ አለ ማለት ነው። ብዙ ሰዎች እንደዚህ እንሰራለን ስንላችሁ አምኗችሁም ወላይ ለፎሎ ነው ለሰብስክራይብ ነው ትላላችሁ። በዚህ የመጣ ፎሎ ጥንቅር ብሎ ይቅር። እኔ የምሰሩን ስራ ነው የማሳያችሁ። ገብቷቸው አሁን ትንሽዬ ግቢ አጥበው ትንሽዬ ግቢ ጠርገው 1 መኪና አጥበው 2 መኪና አጥበው ደከመኝ ስራ በዛብኝ የራሱ ጉዳይ ጥዬው ልሄድ ነው ምናምን እያሉ የሚልፈሰፈሱ አሉ። ለምን ያገሬ ልጆች አላማ ሲኖራችሁ ከዚህ አላማችሁ እስከምንደርሱ ድረስ ዋጋ ክፈሉ። ወላይ ስሩ፣ አትጎዱም ማለት ነው። ትጠቀሙበታላችሁ። መስራትን የመሰለ የለም። እንዴት ደስ እንደሚል ብታይ ድክም እስከሚላችሁ ስትሰሩ ማለት ነው። ይህን ስላችሁ ደግሞ ዝም ብላችሁ ፍጉ ራሳችሁን ጉዱ እያልኳችሁ አይደለም። ግዴታችሁ የሆነባችሁን ነገር ብቻ እንድትሰሩ ነው እየነገርኳችሁ ያለሁት። ገባችሁ? ግዴታ ያልሆነ ነገር አሁን በዛኛው መስመር ደሽ ጥረጊ ብታይ ደፋ ትላታለች እንጂ አልነካላትም። ምክንያቱም አይመለከተኝም። እንዳልኳቸው ማን ያለ ተከራዮች ነው ያሉት። አይደለም የውጩ ይቅርና የውስጥ እንኳን ስታዩት እንዴት እንደሚያስጠላ። በዚህ አጋጣሚ ቤታችሁን የምታከራዩቶች ቤታችሁ ከጥቅም ውጭ ነው የሚሆነው። ማለት እናንተ ከአንድ ግቢ ካላችሁ እሺ፣ ግን ግቢ ሙሉ ለሰው የምታከራዩ ከሆነ በጣም መጥፎ ነው። ቤታችሁ እንዳልሆነ ነው የሚሆነው። በአንድ አመት ነው የተሰራ ሁሉም ነገር። ቤቱ ስታዩት አንድ አይነት ነው። ቆጣሪ ሲጠፋብኝ ላበራ ስሄድ ግን የዚህኛው ቤት ውበትና የዚያኛው ቤት ውበት ምንና ምን ያኛው እንዳለ ሙሉ በሙሉ ተከራይ ስላለበት ማለት ነው። እና ተጠርጎ አውቅም እንኳን ውስጡን ራሱ አያጸዱትም ተከራዮቹ። ይትላችሁ አሁን የማሳያችሁ ሁሉ የሚጠረግ ነው። ወላሂ ላታምኑ ትችላላችሁ፣ ግን ወላሂ የሚጠረግ ነው። ይሄ እንዳለ ማለት ነው። እጠርጋለሁ በቃ። አሁን የማሳያችሁ መጥረግ ከመጀመሪያ በፊት ነው። መጥረግ ይሄ አረንጓዴውን እኔ አይደለሁም ማጽደው። አረንጓዴ መሬት ያለበት የምሮቹ ምናምን ያሉበት ስለሆነ ያ ሰውዬ ነው አትክልት የሚያጠጣው። ቆሻሻም ካለበት እሱ ይጠርገዋል። ግን እሱ ቆሻሻ የለውም ብዙም ማለት ነው። አያችኋት የኔ መኪና እዩዋት እስኪ ባላችሁ ነገር አመስግኑ። በተሰጣችሁ የሀገሬ ልጆች በዚች መጥረጊያ የማገኘውን ገንዘብ እኔ ኢትዮጵያ ውስጥ እኔ ነኝ ያለ የመንግስት ሰራተኛ ማግኘት አይችልም። ወላይ ከምሬ ነው የምላችሁ። ይሄን ሰርቼ ግን በወር እኔ ነኝ ያለ በቃ አለ አይደለ ድካሜን የሚያስረሳ ገንዘብ ስለሚከፈል በጣም ደስተኛ ነኝ። ይሄ መጣልኝ ደግሞ ዝም ብሎ ባንዱ አይደለም። በነገራችን ላይ የሀገሬ ልጆች ቀስ በቀስ ከአመት ይህን ስላችሁ ደግሞ ተመችቶኝ አይደለም። ገባችሁ?
አላማ ስላለኝ ማድረግ አለብኝ ብዬ ያቀድኩት ነገር ስላለ እሱን እስከማድረግ ችላችሁ ትፈጋላችሁ። ግን ደስ እያለኝ ነው የምፈጋ ብያችኋለሁ። እንዳልኳችሁ ለምን አልተጠረግም፣ ለምን አልጠረግሽም፣ ዛሬ ጥረጊ፣ ውጭ ተኝ የሚለኝ የለም። ሁሌም በፍላጎቴ ደስ ባለኝ ቀን በሚመቸኝ ቀን ነው የምጠርገው። ለዚያም ይመስለኛል ይህን ያክል ዓመት ሙሉ ያልሰለቼ ማለት ነው። እና በቀላሉ አሳያችሁ ብዬ ነው። ከዚያ አጥርቼ ጨርሼ ደግሞ አሳያችኋለሁ። አሁን እንግዲህ ኢድ እየተደረሰ ስለሆነ ለእሱ ላጸዳ ነው ማለት ነው። አሳያችኋለሁ። እናንተ ላይክ አድርጉልኝ፣ አብራችሁኝ ቆዩ ማለት ነው።